በሰው ዘንድስ እንዴት ታውቋል ቢሉ በሰማይ 3 በምድር 4 7 ተአምራት ሲደረጉ አይተው አእምሮ ያላቸው ሰዎች ይህማ አምላክ ነው እንጂ አምላክነት ከሌለው እንዲህ ያለ ተአምር ለማን ይደረግለታል ብለው አምላክ ነው ብለው አመኑ። አይሁድ ግን ሐሳዊ መሲህ ነው ያለ ቄሳር ንጉሥ የለንም ብለው ክደውታል። ወአርበ ፋሲካሆሙ ጊዜ 6 ሰዓት እንዳለ ወንጌል። አልብነ ንጉሥ ዘእንበለ ቄሳር እንዳለ ወንጌል። በዚህም አልብነ ንጉሥ ዘእንበለ ቄሳር ባሉበት ፍዳቸውን በ40 ዘመናቸው ጥጦስ፣ አስባስያኖስ የሚባሉ 2 የአሕዛብ ነገሥታት አስነስቶ እርስ በርሳቸው አስተራርዶ ፈጃቸው። ይህ ሲሆን የኢየሩሳሌም ቅጣት ውግረተ አእባን በድንጋይ መወገር፣ የሮም ቅጣት መስቀል፣ የባቢሎን ቅጣት እቶነ እሳት በእሳት ውስጥ መጣል፣ የፋርስ ቅጣት ግበ አናብስት በአንበሳ ጉድጓድ መጣል። ቅጣታቸው ይህ ነበር። አይሁድ ያለ ቅጣታቸው ስለምን ጌታችንን ሰቀሉት? ጌታስ ስለምን ተሰቀለ ቢሉ በጸናው በቀናው መናገር ነው እንጂ ይህን ሁሉ ያደርጉታል አይከለክሉትም። ይህም ይታወቅ ዘንድ ኢያሱ ንጉሠ ጋይን አሰቅሎታል። ኢያሱ 8:29። ይህ ሲሆን በመስቀል ላይ መሞት ለአዳም ይገባው ነበር እንጂ ጌታ ስለምን ተሰቀለ ቢሉ በአይሁድ ዘንድ ነፍስ የገደለውን ከብት የሰረቀውን የቀማውን ስቀሉት የሚል ሕግ ጠንቶ ነበር። ሰራቂው 1 ላም ቢሰርቅ 5 ላም፣ 1 በግ ቢሰርቅ 4 በግ ይክፈል ተብሎ ታዟል። ሰራቂውም ይሰቀል ዘንድ የተገባ ነው ተብሏል። ሰውንም ሰርቆ አፍኖ ሸፍኖ ሲሸጥ ቢገኝ ይህስ ነፍሰ ገዳይ ነውና በመስቀል ይሙት ተብሎ ታዟል። ቀማኛውም የሰው ከብት ይዞ ቢገኝ ከምድረ በዳ በመስቀል ይሙት ተብሎ ተፈርዶበታል። አዳምና ሔዋን ይህንን ሁሉ ሰርተውታል። ነፍስ እንደመግደል ለእመ በላክሙ እምውእቱ ዕፀ ሞተ ትመውቱ ብሎ ከነገራቸው በኋላ በለስን በልተው ራሳቸውን ገለዋል። እንደ ሰራቂውም አትብሉ ያላቸውን ዕፀ በለስ ሰርቀው በልተዋል። እንደ ቀማኛውም አምላክነቱን ቀምተዋል። ጌታም በዚህ ሁሉ ሾክ አዳምና ሔዋንን ለማዳን ተሰቅሎ ሞተ። ይህ ሲሆን ምነው በጦር ያልተወጋ በሾተል ያልተመታ በድንጋይ ያልተወገረ ቢሉ በድንጋይ የተወገረ ቶሎ ይሞታል። እሱ ግን በዕፅ ተሰቅሎ 7ቱን ነገር እናገራለሁና ሲል ስለዚህ በዕፅ ተሰቀለ። በመስቀልም ላይ ሆኖ 7 ነገር ተናገረ። ምንና ምን ብሎ ተናገረ ቢሉ አምላኬ አምላኬ ነጽረኒ ወለምን ታዴገኒ አባ እስራኤሎሙ እስመ ዘኢየአምሩ ይገብሩ ነዋ ወልዲኪ ወነያ እምከ ኤሎሄ ኤሎሄ ማስ ላማ ሰበቅታኒ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት አባ እማህፀን ነፍሴ ውስተ እዴከ ሰማዕኩ ወይቤ ተፈጸመ ኩሉ ዘውስተ መጽሐፍ ብሎ ተናገረ። 7ቱ ነገራት እኒህ ናቸው። እኒህም በየራሳቸው ሀተታ አላቸው። ስለምን ቢሉ አምላኬ አምላኬ ነጽረኒ ወለምን ታዴገኒ ማለቱ ነጽር ሊተ ሲል ነው። ምእመናንን ወገኖችን ከእኩያተ ኃጣው ከእኩያን አጋንንት ከመናፍቃን ካህናት ከካህዲያን ነገሥታት ጠብቅልኝ፣ በአይነ ምሕረትህ ተመልከትልኝ ሲል ነው። ወለምን ታዴገኒ ማለቱ ለምን ታዴገ ብየ ማለት ነው። ይህስ እንዴት ነው ቢሉ አቤቱ ምእመናን በበደሉት በደል እኔ ተሰቅዬ ሞቼ ከካስኳቸው በኋላ ስለምን በዲያብሎስ እጅ ጣልህብኝ፣ ገሃነመ እሳት አወረድክብኝ ብሎ ሰው መሆኑን ሥጋ መልበሱን ስለኛ ነውና በእኛ ተገብቶ ሲጸልይልን ነው። አባ እስራኤሎሙ በዘኢየአምሩ ይገብሩ ማለቱም ታሪኩ እንደቀደመው ነው። ነያ እምከ ወነዋ ወልዲኪ ማለቱም ጌታ የተሰቀለ ዕለት እመቤታችን በከተማ ውላ ነበር። ዛሬ የታመመ ሰው ሕመሙ ሲጠናበት ወዳጅ ዘመድ ጥሩልኝ እንዲል ጌታም ከነዋም እስከ ጊዜ ቀትር ሲቀበለው ያደረውን ስቃይና መከራ ዮሐንስ ወልደ ነጎድጓድ ከእርሱ ሳይለይ ሲያይ ውሎ ነበርና ሂድ እናቴን ጥራት ስሰቀል መከራዬን ተየው ብሎ ልኮ ሰደደው። እመቤታችንም የከተማ ወሬ እኩሉ ሰቀሉት እኩሉ አልሰቀሉትም እያሏት ስትጨነቅ ዮሐንስ ወልደ ነጎድጓድ ደርሶ እመቤቴ ሆይ ልጅሽ ተሰቀለ፣ ነይ መሰቀሉን መከራውን እይ አላት። እመቤታችንም ደንግጣ ወጥታ ስትሄድ ቅዱሳን አንስት ደናግል ተከተሏት። ያን ጊዜም አይሁድ እኛ ስንሰቅለው ያልሰቀለው ስንገለው ያልገደለው ቤቱ ይወረስ ብለው ሴራ ሰርተው ነበርና የሕዝቡ ብዛት ጌታ የተሰቀለበትን ቦታ ቢሰውራት እመቤታችን ልጅ የተሰቀለበት ቦታ ወዴት ነው ብላ ዮሐንስን ጠየቀችው። ዮሐንስም በምዕራብ ሆነሽ አንገትሽን ቀና አድርገሽ እዩ ተሰቅሎ ታይዋለሽ አላት። እመቤታችንም አንገቷን ቀና አድርጋ ብታየው ልብሱን ተገፎ ራቁቱን ቆሞ አካሉ ደም ሆኖ አክሊለ ሦክ ተቀዳጅቶ በመስቀል ላይ ተሰቅሎ እጁን እግሩን ተቸንክሮ አገኘችው። ያን ጊዜም ምነው ቅዱስ ገብርኤል አምላክን ትጸንሻለሽ ትወልጃለሽ ብሎ የነገረኝ ብስራት ሞት ሆኖ ቢገለኝ በወደድኩ ነበር እያለች አንድ ጊዜ ከድንጋዩ አንድ ጊዜ ከእሾሁ እየወደቀች ወደ መስቀሉ ቀረበች። አይሁድም በ3 ተከፍለው ተናገሩ። ይህስ እንዴት ነው ቢሉ ሲሶ ሄሮድስ የእሷን ልጅ አገኛለሁ ብሎ 144,000 ሕፃናት ፈጅቶብን ነበር፣ የልጆቻችን ደም ዛሬ ተመለሰልን ብለው ተናገሩ። ሲሶ በገበያም በለቅሶም በሸንጎም ብንወጣ እንዲህ ያለች መልከ መልካም ሰው አይተን አናውቅም ብለው በመልኳ ውበት በአካሏ ደም ግባት አደነቁ። ሲሶ ከቃሏ ጣዕም ከልሳኗ ርትዓት የተነሳ ምን ታምር ብለው አብረዋት አለቀሱ። ጌታም የሐዘኗን ጥናት የእንባዋን ብዛት ቢያየው አለቀሰ። ከዚህም በኋላ ጌታ እናቴ ሆይ ብታለቅሽ
አይታክትሽምን? ዘር ካልተዘራች ካልፈረሰች አትበቅልም አትረባም። እኔም ካልሞትኩላቸው 5500 ዘመን በዲያብሎስ እጅ ተይዘው በሲኦል ተግዘው የነበሩ ነፍሳት ከሲኦል አይወጡም። ዛሬ ሐዘንሽ እንደጠናብሽ ዘመዶችሽ ብርሃን ለብሰው ሲወጡ ስታያቸው ደስታሽ ይበዛል። ሳልነሳ ሞቼ የምቀር ይመስል ምን ያሳዝንሻል? ዝም በይ አታልቅሽ ቢላት እሺ ብላ ዝም የማትል የማትረጋጋ ሆነች። ከዚህ በኋላ እናቴ ሆይ እንግዲህስ እኔን በአጸዴ ሥጋ አታገኝኝምና ለዮሐንስ እናት ሁኚው፣ እዘኝለት፣ ዮሐንስም ይርዳሽ፣ ልጅ ይሁንሽ ብሎ አዴራ አቀባበላቸው። ለዚህም ምሳሌ ያስረዳል። ምሳሌውስ እንደምን ነው ቢሉ እነሆ የታመመ ሰው ሕመሙ ሲጠናበት ዘመዱን ወዳጁን ጠርቶ ከብቱን ልጆቹን አዴራ ብሎ ይሞታል። ጌታም በዚህ ልማድ ነዋ ወልዲኪ ወነዋ እምከ ብሎ ተናገረ። ይህም ዮሐንስ የተቀበለው አዴራ ሰአሊ ለነ ቅድስት ብሎ ለጠራት ሁሉ ተደርጓል። ለሁሉም እናት ሆናለች እንጂ በዮሐንስ ብቻ አልቀረም። ዮሐንስም እመቤታችንን ወስዶ በቤቱ 15 ዓመት ሲረዳት ኖረ። ኤሎሄ ኤሎሄ ማለቱም ትርጓሜው አምላኬ እንዳለው ያለ ነው። አይሁድ ግን ኤልማስ ሲል ቢሰሙት ኤልያስ ያለመስሏቸው ኤልያስን ከገነት ጠራው። መጥቶ ሳያዲነው ቶሎ እንግደለው ሐሞት እናጠጣው ብለው መከሩበት። አንተ ትቀድም ለአዳም በውያ ውስተ ገነት ማለቱም ጌታ የተሰቀለ ዕለት የማናይና ጸጋማይ ጥጦስና ዲያክርስ የሚባሉ ሁለት ወንበዶች በጌታ ግራና ቀኝ ተሰቅለው ውለው ነበር። በቀኝ የተሰቀለው የማናይም 7ቱ ተአምራት ሲሰሩ ሲደረጉ አይቶ አምላክነቱን ተረድቶ አምኖ ተዘከረን እግዚኦ በውስተ መንግሥትከ ብሎ ሲጸልይ፣ በግራ በኩል የተሰቀለው ጸጋማይ ቢሰማው ለራሱ አያውቅ ነዳይ ቅቤ ለመነ ለንዋይ እንዲሉ ለራሱ ተሰቅሎ ይጨነቃል፣ ራሱን ሳያድን እኛን ያድነናል ብለህ ትለምነዋለህን? አለው። የማናይም እኛስ መሰቀላችን ነፍስ ገለን ኃጢአት ሰርተን ፍዳችን ነው ይገባናል። እርሱ ግን ኃጢአት የማይስማማው የባህሪ አምላክ ንጹሐ ባህሪ ሲሆን ለቤዛ ዓለም ለአድኅኖተ ዓለም ብሎ ቢሰቀል ፈጣሪህን ለምን ትሰርበዋለህ? አትፈረውምን? አለው። ጌታም የታመመ ሰው ሕመሙ ሲጠናበት ራሱን በወዳጁ ደረት ላይ አስደግፎ ነፍሱ ከስጋው እንድትለይ ጌታም ራሱን ወደ የማናይ ዘንበል አድርጎ እነሆ ወደ ምድረ ግብፅ ስንወርድ የነገርኩህ ደረሰ፣ ከአንዲት ሞት በቀር የቀረ የለም፣ አሁንም ሂድ ገነት ግባ ብሎ ደመ ማኅተሙን አስይዞ ሰደደው። ስለምን ራሱን ወደ ቀኝ አዘንብሎ ተሰቀለ ቢሉ ቀኝ የቀና ነው። የቀና የጠና ሃይማኖት ይዛችሁ የቀና የጠና ምግባር ብትሰሩ ዓለም ሳይፈጠር የባህሪ አባቴ ያዘጋጃትን የቀናች የጠናች መንግሥተ ሰማያትን እሰጣችኋለሁ ሲል ስለዚህ ራሱን ወደ ቀኝ አዘንብሎ ተሰቀለ። የማናይም የጌታን ደመ ማኅተሙን ይዞ ሲሄድ መልአኩ ሱራፊ የጌታን ደም አይቶ ፈርቶ እየሸሸ አንተ ምንድነህ? ማነህ? ወዴት ትሄዳለህ? ብሎ ጠየቀው። የማናይም ወንድሜ አልሰማህምን? ጌታ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ተሰቅሎ ሞቶ ዓለምን አዳነ አለው። ሱራፊም አንተ ማነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? ማነህ ብሎ ቢጠይቀው እኔስ ሁሉንም አይደለሁም፣ ነፍሰ ገዳይ ወንበዴ እጄን በሰው ደም ነክሬ ዘወትር የምኖር ነበርሁ አለው። ሱራፊም ለእንዲህ ያለ ክብር ጸጋ ያበቃህ ምንድነዋ ቢለው የማናይም ጌታ በመስቀል ላይ ተሰቅሎ 7ቱ ተአምራት ሲሰሩ ሲደረጉ አይቼ አምላክነቱን ተረድቼ አምኜ ብለምነው ለእንደዚህ ያለ ክብር ጸጋ አበቃኝ ብሎ 5500 ዘመን ተዘግታ ትኖር የነበረች ገነትን በጌታ ደም አስከፍቶ ከአዳም ተቀድሞ ገነት ገባ። አባ እማኅፀን ነፍሴ ውስተ እዴ ከማለቱም የዚህን መንገዱን ሲቀይር ነው። የቀድሞ ሰዎች በምኩራባቸው በቤተ መቅደሳቸው ከምስራቅ ወደ ምዕራብ ይገቡ ነበር ረድኤተ ገሃነም አለብን ሲሉ፣ እኛ ግን በመየገቦ ተጠምቀን የክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብለን ከምዕራብ ወደ ምስራቅ እንገባለን ረድኤተ ገሃነም የለብንም ስንል፣ እንዲህም ማለቱ ነፍሳትን ከትሕትና ወደ ልዕልና ከሐሳር ወደ ክብር ከጨለማ ወደ ብርሃን ከገሃነም ወደ ገነት አስገባችኋለሁ ሲል ነው። ወይቤ ተፈጸመ ኩሉ ማለቱም ስለ እኔ በነቢያት የተነገረው በመጻሕፍት የተጻፈው ሁሉ ደረሰ ተፈጸመ ሲል ነው። ይህስ ቢሆን ጌታ ስለምን ተሰቅሎ ሞተ? አይሁድስ ስለምን ሰቀሉት ቢሉ አይሁድ ጠልተውታልና መከራውን አበዛነው ስቃዩን አጠናነው ብለው ደስታቸው ነው። ጌታ ግን ለአርአያ ለቤዛ ነው። አርአያነቱ እንዴት ነው ቢሉ መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት ሃይማኖታችሁን ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንዲህ እንደኔ ቢያሰቃዩአችሁ እኔ ራሴን አዋርጄ እናንተን ወድጄ መከራውን ተቀብዬ ሰጥቻችኋለሁና እናንተም እኔን ወዳችሁ መከራውን ተቀበሉት እንጂ ሃይማኖታችሁን ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ነው። ቤዛነቱስ እንዴት ነው ቢሉ አዳምና ሔዋን ስተው አምላክነቱን ሽተው ዕፀ በለስን በልተው በዚህ ዕዳ ተይዘው አጋንንት ገሃነመ እሳት አውርደው በእሳት መስቀል ሰቅለዋቸው ይኖሩ ነበር። ጌታም እኔ እንዲህ ተሰቅዬ ለባህሪ አባቴ ክሼ አዳምና ሔዋንን ከዚህ ስቃይ መከራ አውጥቼ ወደ መንግሥተ ሰማያት አገባቸዋለሁ ሲል በመስቀል ተሰቀለ። ቤዛነቱ ይህ ነው። ተሰቅሎ በዕፅ ማለትም እንዲህ ነው። ሳህሉ ወምህረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሞገሰ መስቀሉ ክቡር ይሃሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን።